ኑሐሚን በክፍል 61 እንግዲህ ናሆም ኑሐሚንን ለመፈለግ እየሄደ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሐሚን በክፍል 62 ይዤላችሁ መጥቻለሁ። ናሆም እንግዲህ ኑሐሚንን አግኝቷታል ማለት ነው። በስተመጨረሻ ወንድ አጥርና ጫቅሌ ማለት ነው ከውጭ ሆነው እያወሩ ነበረ። ለምንድን ነው የማትለቃትኝ? ማለት እውነቷን ነው፣ እየዋሸች አይመስልንም። አረ ሲጀመር እኔ መቼ እየዋሸች ነው አልኩኝ። እኔ ግን ከነ ውርዶቷን ቢሆን ላገባት ዝግጁ ነኝ። መቼስ ታንጉቴን እንደምወዳት ታውቃለህ እያለ እየነገረው ነበር ለጨቅሌ። እና እስኪ ህያትኝ ሲለው ሂዶ ሲያይ ኑሐሚን ከነበረችበት ቦታ የለችም ማለት ነው። ጨቅሌም እንግዲህ ወይ ታንጉት አመጣለች ሲለው ወንድ አጥር በጣም የደነገጠው በዚህ በመስኮት ነው ያመለጠችው፣ አንተ አይደለ በወሬ ጠምደኸኝ እያለ እንግዲህ ናሆም ደግሞ እዛው በመስኮቱ ነበረ። ለትንሽ ነው ሊያዩት ነበር ማለት ነው ተደብቆ። በኋላ እነሱ እሷን ለመፈለግ ሲወጡ እሱ ደግሞ ከኋላ እየተከተላቸው ነበረ። መጀመሪያ ያገኛት እንግዲህ ጨቅሌ ነው። አንቺ ሲጀመር ማምለጥ የለብሽም፣ አንተ ወደዛ ዞር በሌላ አምለጥ፣ በኋላ እንዳትዋረድ ብትለው ኑሐሚን በፍጹም አሁን ከዚህ ካመለጥሽ ወንድ አጥር ቆዳዬን ነው የሚገፈኝ እያለ ነበረ ጨቅሌ። እባክህ ልቀቀኝ ላምልጥበት እያለችው እንግዲህ አይ አሁንማ አልለቅሽም፣ በጨዋነት እምቢ ያልሽውን በግድ እሽ እንድትይ ነው የምናደርግሽ ብሎ እንግዲህ እያስፈራራት ነበረ ጨቅሌ። ከኋላ እንግዲህ ወንድ አጥር መጥቶ አንተ እንሽጥ፣ አንተ እኮ ነው ሲጀመር በወሬ ጠምዳኝ እሷ ያመለጠችው፣ አንተ በወሬ ባትይዘኝ ኑሮ ሳታመልጥም ነበረ፣ አሁን ሂድ ቤቴን አዘጋጅ ብሎ እንግዲህ ጨቅሌን እየተቆጣው ነበረ። ኑሐሚን ደግሞ አፏን ሲያፍናት ስትጮ ማለት ነው በእንክሻ ስትለው እሱ ደግሞ በጥፊ መታትኝ። ከዛ እንዴ እየደማችሁ እኮ ነው ወንድ አጥር፣ የሆነ ነገር ማድረግ አለብን ሲለው ጨቅሌ አረ ገና እየሻሹን አንተ አሁን የዚህ እንደማይተለው እንዴ እንትን የምትለው ገና የሻሹን ደም ነው ማሳየ እያለ ነበር። አሁን ሂድና ቤቴን አዘጋጅ ብሎትኝ እሱ ሲሄድ ማለት ነው። ናሆም ደግሞ ከኋላ ነበረ። ማንኛው አጥር ማንኛው ወንድ አጥር እንደሆነ አሁን እናያለን ብሎ እንግዲህ ከኋላ መጥቶ አንዴ ወገቡን ሲለው በዱላ ማለት ነው። ወንድ አጥር ወድቋን እንግዲህ ፈሪ ወንድ ከኋላ ነው እንጂ ከፊት ለፊት አይጋፈጥም። ናሆም ከኋላ ነው የመታው። ያው እንግዲህ ከኋላም ሆነ ከፊትም ሆኖ መታው። ዋናው ነገር ኑሐሚንን ከሱ ማስመለጡ ነው። ኑሐሚን ራሷን ስታ ስለነበረ እንግዲህ እሱ ነው እንድትነሳ ያደረጋትና እንዴ ናሆም እንዴት መጣ እዚህ? ቆይ አንተ እኔ ልትፈልግ ነው እዚህ ድረስ የመጣኸው? እኔ ልትፈልግ ወጥታ ነው ስትለው እንዴት ቤዛ እኮ ጭንቀቱ ያስቀምጠች ሲል ልፈልግሽ ወጣሁ። አንተ ሲጀመር ስለኔ ትጨነቃለህ እንዴ እዚህኛል ስትለው እንዴ ለምንድን ነው የማልጨነቀው? ግን ደህና ነሽ? ምንም አላደረጉሽም ሲላት አይ ምንም አላደረጉኝም፣ በቃ አሁን ሁሉም ነገር አብቅቷን እንሄድ ብለው ወደ ቤታቸው ሄደዋል ማለት ነው። የኑሐሚን አያትም እንግዲህ ደስ ብሏታል ኑሐሚን ወደ ቤቷ ስለተመለሰች። እንኳንም መጣሽ ነይ ቶሎ እስኪ ምንም አላደረጉሽም ግን ያነ ወጥጤ ልጅ ምንም አላደረግሽም ስትላት አይ አያቴ ምንም አላደረገኝም ምንም አልሆንኩም ብትላት እሷ ግን ቆይ ነይ ቶሎ ወደዛ ሆነ የምናወራው ነገር አለ ነው ልጁን ፈርተሽ ነው ያልነገርሽኝ ስትላት አይ በፍጹም አያቴ ምንም ነገር አላደረጉኝም፣ ሲጀመር እኔ ከአንቺ የምደብቀው ነገር የለኝም፣ እውነቱን ንገሪኝ፣ ይሄ ነገር አሁን ብትደብቂውም በኋላ መውጣቱ አይቀርም፣ ስለዚህ የሆነ ነገር አድርጎሽ ከሆነ ንገሪኝ ብትላት ነው ምንም አይ ምንም አልሆንኩም ብላ መልሳለታለች ማለት ነው። አዎ እንግዲህ ምንም አልሆነችም፣ ናሆም አስጥሏታል ማለት ነው። ኑሐሚን እንግዲህ ለናሆም ቆይ አንተ ግን እንደ ሁላቸውም ሰው ስልክ እያነሱልኝ አይደለም ሲላትኝ አምራንም ጭምር አላነሳችልም። አዎ ለእሷማ ጭራሽ መደወልም አልፈልግም፣ አሁን ላይ ለእሷ የሚሰማኝ ስሜት ምን እንደሆነ አላውቅም። ቆይ ግን እኔ ጠፍቼ ሳለ ለእሷ ነው ወይስ ለእኔ ነው ስትጨነቅ የነበረው ስትለው እንዴት ደግሞ የምን አይነት ጥያቄ ነው ላንቺ ነው ስጨነቅ የነበረው ሲላትኝ ግን እኮ የኔም የሷም ችግር እኩል ነው፣ እሷም ቀላል አይደለም የደረሰባት ችግር፣ ልጅን ያህል ነገር ነው ያጣችው። አይ ብቻ እኔ ሳስብ የነበረው ስለ አንቺ ነው። እኔ ምን ድፍረት አይሆንብኝና ግን አምራን አሁንም ታፈቅራታለህ ወይ እንደ ድሮ ስትለው አይ አሁን እንኳን ለአምራን ያለኝ ነገር ምን እንደሆነ አላውቅም፣ ብቻ አሁን ላይ እሷን ማውራት አልፈልግም ብሎ ነው ለኑሐሚን የነገራት ማለት ነው። አሁን ግን ትክክለኛው ነገር እየተገለጠልን ነው የሚመስለኝ፣ ምክንያቱም እናቴ እንደዚህ አይነት ነገር ታደርጋለች በፍጹም ማመን አልችልም ሲላት ማለት ነው። አሁን ወደ ትክክለኛው ነገር እየደረስክ ነው ማለት ከበፊቱ አሁን ትሻላለህ። በፊት እኮ አምራንን መቼም ለሱ ያለ ነገር እንደማይቀየር ነው ስታወራ የነበረው። እንዴ እንደሱ ብያለሁ እንዴ በእናትሽ አላስታውስም እያለ ነበር ናሁ ማለት ነው። እንግዲህ አምራን ያንተ ልብ ምን እንደሚልህ አውቃለሁኝ፣ አምራን ላንተ የምትገባ ሴት አይደለም ነው የሚልህ እያለች ነበር ኑሐሚን። ቆይ ለምንድን ነው ሁላችሁም ይች ልጅ አትሆንም ይች ልጅ አትገባም ነው የምትሉኝ እንዴ? ሁሉም ሰው ያለ ምክንያት ለምን እንደዛ የሚል ይመስልሃል? ያለ ምክንያት እኮ ሰው እንደዚህ አይልም። እሷ የቀረበች ገንዘብን ፈልጋ ነው፣ ያ ደግሞ የታወቀ ነው ብላ ነው ኑሐሚን እንግዲህ የነገረችው ለናሆም።
አይ እንግዲህ አሁንማ አርፍጃለሁኝ ሲላት፣ አረ ችግር የለውም ከፈለክ እኔ በፈለግከው ሰዓት ከጎን ነኝ ላግዝ እችላለሁ። ወይዘሮ ዝናሽ እንግዲህ አቶ ላይኩን ቆይ እንደው ላይኩን እስከ መቼ ነው እንደዚህ የምትጠጣው? ለምንድን ነው የማታው መጠጡን ስትለው፣ እንግዲህ እስኪ ገለይ ድረስ ይሆናል። አንቺ ምን አስጨነቀሽ? ሲጀመር እንኳን መጣሽ፣ እንደውም ማውራሽ ነገር አለ። ምንድን ነው የምታወራኝ? ስትለው፣ በቃ የአክሲዮንን ድርሻ በሙሉ ለናሆም ልሰጠው ነው ሲላት፣ ምን ደግሞ ለምንድን ነው እንደሱ የምታደርገው? ምን ተገኘ? ምን ሆንሽ? ለናሆም ልሰጠው ስለሆነ ለምንድን ነው አንቺ ቅር ያለሽ ነው ሲላትኝ፣ አይ ለመጀመሪያ ለዳግም ሰጠዋለን ብለህ ቃል ገብተህ ነበረ። ያው እስካሁን ድረስ ለናሆም አክሲዮን ያልሰጠውበት ምክንያት ምን እንደሆነ ታውቂያለሽ። ያው ናሆም ጸባዩ ስላልተስተካከለ ነው። አሁን ግን ጥሩ ልጅ ሆኗል፣ ተስተካክሏል እንደምታየው። ግን እኮ እንደዛ አልነበረም። ለዳግም ቃል ገብታለት ነበረ። እንዴት እንደዚህ ታደርጋለህ? መቼስ ዳግም ላይ ያደረግንበትን ነገር አልረሳኸውም። ክሽን ዝናሽ 10 የገዳይነቴን እያስታወስሽ አትውቀሽኝ። አሁንማ እድሜ ለኤሚን የቤታችን ሚስጥር በሙሉ ወጥቷን ስትል፣ የምን ሚስጥር ነው ሲላትም፣ ኤሚን ናሆም ወንድሟ እንዳልሆነ አውቃለች። ማለት እንዴት አወቀሽ አንቺ ካልነገርሻትኝ ሲላት ማለት ነው። ወይዘሮ ዝናሽ አሳ ጉርጓሪ ዘንዶ ያወጣን። አምቦ ዝም ብለሽ እሱን ትተሽ ንገሪኝ እንዴት እንዳወቀች። እንግዲህ አምራን ዳግም ማለት ኤሚን ዳግም የኔ ልጅ መሆንና ለመሆን ተጠራጥራ ዲኤንኤ ስታደርግ እየወሰደችው ጸጉር ደግሞ የናሆም ነው። በዛው ምክንያት ናሆም ወንድሟ እንዳልሆነ አወቀች እና ከዛማ ድጋሜ ዳግምን ወስዳ አስመርምራ ወንድሟ እንደሆነ አወቀች እያለ እንግዲህ ወይዘሮ ዝናሽ ላቶ ላይኩን እየነገረችው ነበረ። ያቺ አምራንም አውቃለሁ። አምራን አወቀች ማለት ደግሞ አምራን ያወቀችበት ምክንያት እንዴት ነው ብሎ እንግዲህ አቶ ላይኩን ጠይቋት ነበረ። አምራን ያወቀችው እንግዲህ በኤርሚያስ ነው የነገራት። ምክንያቱም እሷና ኤርሚያስ አንድ ላይ ነው የሚሰሩት። የሁለታቸውም አላማ አንድ ነው፣ እሱም ገንዘብ ነው። ኤሚን የቀረባት ኤርሚያስ ለገንዘብ ብሎ ነው። አምራን ደግሞ ናሆምን የቀረበችው ለገንዘብ ብላ ነው ማለት ነው። ይሄ የታወቀ ነገር ነው። ይህን ነገር የምታውቀው ደግሞ ወይዘሮ ዝናሽ ብቻ ናት። ሁለታቸውም አያውቁም። ማለትም በቃ እንደሚያፈቅሯቸው እንጂ የሚያውቁት ለገንዘባቸው ብለው እንደቀረቧቸው በፍጹም አያውቁም። ኤሚንም ኤርሚያስ ስለ ገንዘብ ሲያወራባት ስለ ገንዘብ ድጋሚ ከፍቴ እንዳታወራ፣ ቆይ አንተ ምንድን ነው ለገንዘብ ብለህ ነው እንደቀረብከኝ ብላ ከዚህ በፊት ስለተናገረችው ብዙም አይጠይቃትም ማለት ነው ስለምትጠራጠር። ግን ኤርሚያስ እውነትም ኤሚን የቀረባት ለገንዘብ ብሎ ነው ማለት ነው። ልክ እንደ አምራንና ኤርሚያስ እንግዲህ አንድ አይነት ሰዎች ናቸው። ናሆም ሲነገረው አያምንም። ወይዘሮ ዝናሽ ከዚህ በፊት ብዙ ጊዜ ነግረዋለሁ፣ እባክህን ከዚች ምስጥና ጭራቅ ከሆነች ልጅ እራቅ ብትለው፣ እሱ ግን እልክ ተጋብቶ ቤት እኮ ያንቺ ብቻ አይደለም በማለት ነው አምራን ወደ ቤት ይዟት የመጣው ማለት ነው። ኤሚን ግን እንደውም እኔና አንቺን በድብቅ መጋባት አለብን፣ ልክ እንደ ናሆም እና እንደ አምራን በድብቅ እንጋባለን ሲላት፣ አይ በፍጹም አላገባህም፣ አንተን በድብቅ አግብቻ ይኸው ጠላታችሁን አገባሁት ብዬ ወደ ቤት ይዤ እንድሄድ ነው የምትፈልገው ስትለው፣ ኤርሚያስ እንግዲህ ተናዶ ነው ጥላት ሄደው ማለት ነው። አንዴ በድብቅ ከተጋብን በኋላ ምንም አታመጣም ብሎ ስለሚያስብ ነው፣ ልክ እንደ አምራን ስራ ማለት ነው። አንድ ነው ሀሳባቸውና ተንኮላቸው ሁሉ ገንዘብና ገንዘብ ብቻ ነው። ከነሱ ገንዘብ ለመውሰድ ነው እንደዚህ የሚጣጣሩት ማለት ነው። ግዴታ ካልተጋባን ብለው በድብቅ እንዲጋቡ የሚያደርጉትኝ ከነሱ ንብረት ለመካፈል ብለው ነው። ዝናሽ ግን በደንብ አድርጋ ነው የምታውቀው ማለት አሁንም አምራንና ኤርሚያስ ግንኙነት አላቸው ማለት ነው። ኤሚን ደግሞ የኤርሚያስ ፍቅረኛ ናትኝ። እንግዲህ ኤሚን ያወቀችው ለኤርሚያስ ትነግረዋለች። ኤርሚያስ ያወቀውን ደግሞ ለአምራን ይነግራታል ብላ አቶ ላይኩን ስትነግረው፣ አይ ለነገሩ ገበናውን የማይሸፍን ቤተሰብ ውስጥ አይደለ ያለ ነው፣ በጣም ያሳዝናል። ዞሮ እንግዲህ እኔ ድርሻ የለን አሁን ሰጠዋለሁ፣ ምንም መቀየረው ሀሳብ የለም ብሎ አቶ ላይኩን ውሳኔውን ለወይዘሮ ዝናሽ ያሳውቃል ማለት ነው። ወይዘሮ ዝናሽ ደግሞ አቶ ላይኩን ድርሻውን ለናሆም እንዲሰጥ በፍጹም አትፈልግም። አንቺ ግን ዳግም ከመጣ ወዲህ ለናሆም ያለሽ ነገር በጣም ተቀይሯል፣ በጣም ናሆምን ችላ ችላ እያልሽ ነው ሲላት፣ ወይዘሮ ዝናሽ ምን ማለት ነው? ናሆምን እኮ ምንም ባልወልደው እንደ ልጅ አቅፌ ያሳደግኩት ልጄ ነው ብላ እንግዲህ ወይዘሮ ዝናሽ ስትነግረው፣ አዎ በእውነቱ መጀመሪያ ናሆም በር ላይ ወድቆ ሳገኘው ልክ እንደ ልጅ አድርጌ እንዳቀፍኩትኝ እና እንዳሳደግኩት እያወቅ እንዴት እንደዚህ ትለኛለህ? አዎ በእውነቱ የዛኔ ናሆም ስታገኙ የነበረሽን ደስታ አረሳም እያለ አቶ ላይኩን እያስታወሰ ነበረ። እንግዲህ ናሆም የአቶ ላይኩንና የወይዘሮ ዝናሽ ልጅ አይደለም ማለት ነው። እንግዲህ ከናሆም ውጭ ሁሉም ሰው ናሆም የወይዘሮ ዝናሽና የአቶ ላይኩን ልጅ እንዳልሆነ አውቋል። አምራንም አውቃለች፣ ዳግምም አውቋል፣ ኤሚንም ያወቀች ይመስለኛል። ግን ገና ኤርሚያስ የምርመራ ውጤቱን አላሳያትም። መጀመሪያ ያሳየው ለአምራን ስለሆነ ማለት ነው። አምራንም እንግዲህ ልትነግረው
ትፈልጋለች። አሁን አንተ እማዬ እያልክ ነው መጠራት ወይ ብላ በባለፈው ምን እያልሽ ነው አምራን አገባኝ የምታወሪው ነገር እያላት ነበር ናሆም። ወይዘሮ ዝናሽም ዞሮ እንግዲህ የጊዜ ሁኔታ ነው እንጂ ናሆም የኛ ልጅ አለመሆኑን ማወቁ አይቀርም ብላ ነው ለአቶ ላይኩን የነገረችው። አቶ ላይኩንም እኔ ድርሻዬን በሙሉ ለናሆም እሰጠዋለሁ፣ እንደውም የድርጅቱንም ድርሻ ሁሉ ነው ለሱ የምሰጠው፣ ማለትም አንቺን ልፈታሽ እችላለሁ ማለት ነው ብሎ ነው አቶ ላይኩን የነገራትኝ። ወይዘሮ ዝናሽን በጣም ነው የደነገጠችው። አቶ ላይኩን ግን እሷን የሚፈታት አይመስለኝም። ምክንያቱም ወይዘሮ ዝናሽ ብዙ እንትን አለባት፣ መረጃ አላትኝ የአቶ ላይኩን ማለት ነው። ከዚህ በፊት የዳግምን አባት ገሎ ሲቀብረው ያለውን ቪዲዮ ያስቀረጸችው ለዛ ነው። አሰራርታ ከሱ የሆነ ነገር እንደምትፈልግ ነው ስታወራ የነበረው ማለት ነው። አሁን ግን በአምራን እጅ ስለወደቀች ያን ነገር ማድረግ አልቻለችም። አምራን ደግሞ አሁን ቶሎ ብለሽ የድርሻሽን ወደ እኔ ያስተላልፍ እያለች ትገኛለች። እባክሽን አምራን ግማሹን እንኳ ተይልኝ። ቆይ አንቺ እኛን ራቁታችን ልታስቀሪ ነው እንደ የፈለግሽው? ገና ምናችሁ ተነካና ቤታችሁም እኮ አለ እንዴ? ቤታችንን ጭራሽ ያምርሻል። እንደውም እኔ ምንም አይነት ነገር አልሰጥሽም፣ መቀመቀም በወርድ ይሻለኛል እንጂ ለአንቺ ምንም አይነት ነገር አልሰጥሽም እያለቻት ትገኛለች ወይዘሮ ዝናሽ። አምራንም እንግዲህ ማስፈራራቷን ቀጥላለች ማለት ነው። ኑሐሚንና ናሆም ደግሞ ፍቅራቸውን እየቀጩ ይገኛሉ። ማለትም ኑሐሚን ለናሆም ፍቅሯን ይገልጻለታለች ማለት ነው። አሁንም ድረስ ትወድኛለሽ ወይ አይደለም መጀመሪያ፣ አሁን ግን አንቺ ሳቅሽ ስለተመለሰ በጣም ደስ ብሎኛል። ግን አንተ ባለመሳቅ በጣም አዝኛለሁ። ሲጀመር እኔ መች በሀዘንሽ ጊዜ ከአንቺ ጋር ነበርኩና ነው በደስታሽ ጊዜ እንድስቅ የምትፈቅጅልኝ ሲላት ነው። ሁልጊዜም ከኔ ጋር ነበርክ ስትለው ማለት መቼ ሲላት፣ አይ ማለቴ በመንፈስ በልቤ ውስጥ ነበርክ። እኔ ከሁልጊዜም አንተ ከሀሳቤ መቼም ጠፍተህ አታውቅም፣ ሁልጊዜም በልቤ ውስጥ ነው ያለኸው ብላለን አሁን ስትነግረው ማለት ነው። አሜን አሁንም አፈቅራለሁ እያልሽ ነው ሲላትኝ፣ አዎ መቼም አንተን ረስቼ አላውቅም፣ ሁልጊዜም ነው የማፈቅርህ። ይገርማል። እኔ እኮ አንቺ ለዳግም ስሜት ያለሽ ነው የሚመስለኝ፣ ግን እኔ ነው አሜን አሁን ምን ልልሽ አልችልም። አዎ እረዳለሁ፣ ምንም አትበለኝ። እኔ ብቻ ከወደድኩ በቂ ነው። እኔ አንድም ቀን አንተ እኔን አፍቅረኝ እንደማታውቅ አውቃለሁ፣ ግን ችግር የለውም እኔ ሁልጊዜም እወድሃለሁ ብላ ነው የነገረችው ለናሆም ማለት ነው። ናሆምም እንግዲህ ግን ኑሐሚን ዛሬ ደህና ነሽ ማለት አዎ የሆነ የናኔ ጠላ ጠጥተሻ መሰለኝ ሲላተኝ፣ አዎ ለድፍረት እንደሆነ ብዬ 1-2 ጠጥቻለሁ። እኔም ገምቼ ነበረ የሁሉ ነገር የጌሾ ውጤት ነው እያላት ነበረ። አይ እየቀለድኩ ነው፣ ሲጀመር ምንም ነገር አልጠጣሁም፣ ግን እውነታው ይሄ ነው ናሆም። እስከ መቼ ብቻዬን ደብቄ ቢያንስ ለአንተ ልንገርህና ቀላል በላይ ብዬ ነው ብላ እንግዲህ ናሆም ለናሆም ነግረዋለኝ ማለት ነው። ናሆምም ኑሐሚን እኔ አሁን ባለሁበት ሁኔታ ምንም ልልሽ አልችልም፣ ይቅርታ ግን አሁን አንቺም ስለደከመች ግቢና ረፍ በይ ብሎ ናሆም እንግዲህ እሷም እሺ ብላ ሄዳለች ማለት ነው። ከሄደች በኋላ እንግዲህ እዛ ስራ ቦታ ላይ ያደረገችውን ነገር እያስታወሰ ነበረ። ከዚህ በፊት ናሆም በሌለበት ከናሆም ቢሮ ገብታ ማለት ነው የናሆምን ጃኬት አንስታ ምናምን እንደዚህ ብቻ እያሸተተ ምናምን ያለውን እሱን አስታውሶ ማለት ነው። ልክ እሱ ሲሄድ እሷ ደግሞ ደንግጣ ጃኬቱን ስትጥለው ኑሐሚን ምን ሆነች ነው ሲላት ማለት ነው። ወይ ወደቀብኝ እኮ ጃኬት ምናምን ስትለው እሱም ችግር የለውም ብሎ አንስቶ እዚህ እኮ ወረቀት ላመጣልህ መጥቼ ምናምን ብላ ብቻ ተደናግጣ እያወራችበት የነበረውን ያን ሁሉ እያስታወሰ ነበር። ናሆም እንግዲህ ናሆም በስተ መጨረሻ ከኑሐሚን ፍቅር እንደሚይዘው እርግጥ ነው። ምክንያቱም አሁን አምራንን እያሰብኳት አይደለም፣ ስለ አምራን ምንም አላስብም፣ አሁን ለአምራን ያለኝ ነገር ተቀይሯን ብሎ ለኑሐሚን እየነገራት ነበረ። ይገርማል ግን እኮ አንተ ለአምራን ያለኝ ስሜት መቼም አይቀየርም ስትል ነበረ። ይሄ ራሱ አንድ ለውጥ ነው ብለ እንግዲህ ኑሐሚን በጣም ደስ ብሎታል እንደዛ በመሆኑ። በስተ መጨረሻ እንግዲህ ኑሐሚንና ናሆም አንድ ላይ መሆናቸው አይቀርም። ዳግም ደግሞ እንግዲህ ኑሐሚን እንደታገተች ሰምቶ ኑሐሚንን ለመፈለግ ወደ ገጠርም እየመጣ ነው፣ ግን ገና አልደረሰም ማለት ነው። እንግዲህ ዳግም ኑሐሚንና ናሆም አንድ ላይ ሆኖ ሲያቸው ምን እንደሚፈጠር እናያለን በቀጣይ። ምክንያቱም ዳግም በጣም ነው የሚወዳት ኑሐሚንን። ናሆም የሌላ ሰው ነው፣ ናሆም የአምራን ነው። ስለዚህ ናሆምን ብትረሽ ነው የሚሻልሽ እያለ ብዙ ጊዜ ዳግም ለኑሐሚን ይነግራታል። ኑሐሚን ደግሞ አይመለከትም፣ አንተስ ጀምር አያገባም በእኔ ህይወት። እንግዲህ ኑሐሚን ዳግም እንደሚያፈቅራት ታውቃለች፣ ግን እሷ ምንም አትወደው ማለት ነው። ምክንያቱም እሷ ናሆምን ከውስጤ አስወጥቼ ሌላ ሰው መውደድ አልችልም ብላ ከዚህ በፊት ነግረዋለች። እኔ ላንተ አልሆነም፣ ስለዚህ የራስን ህይወት ኑር ብላ ለዳግም በተደጋጋሚ ነግረዋለች። ዳግም እንግዲህ በሚያሳዝን ሁኔታ በአባቱ ነገር በጣም ተጨንቆ ነው ያለው፣ ግን ለኑሐሚንም ያለው ቦታ ይለያል ማለት ነው። ልክ አምራን እንደነገረች ነው ለናሆም ደውሎ አምራን ታግታለች ብላይ ነበር ኑሐሚን እውነት ነው ወይ ብሎ የጠየቀው።
ናሆም ነግሮታል እውነቱን ማለት ነው። አዎ ታግታለች። አንተ ወንድ አጥርተ ብዬ ነው ያገትካትኝ፣ አሁን እንተያያለን ብሎ እየፎከረ ነበር ዳግም። እንግዲህ ወንድ አጥር ግን እንደዚህ ቀላል ሰው አይደለም። አሁን ራሱ ናሆምን እንደዚህ በቀላሉ አይለቀው ማለት ነው። ምክንያቱም ሌላ ሰው እንዳልመታው እያውቃል። ኑሐሚን ሊያድናት የሚችለው እሱ ብቻ ነው፣ ናሆም ብቻ ነው፣ ሌላ ሰው የለም። እንግዲህ ናሆም ከወንድ አጥር ማመጥ አለበት። ኑሐሚንም እንግዲህ ወደ ከተማ ብንመለስ ይሻላል፣ በዚህ ሁኔታ ስራ መስራት የምንችል አይመስለኝም እያለችው ነበር ለናሆም። ናሆምም አይ ኑሐሚን የመጣንበትን ሳናሳካ የትም አንሄድም እያለ ነው። ወንድ አጥር ግን የሰራቸው አይመስለኝም። እውነት ለመናገር እስካሁን ወንድ አጥር ከወደቀበት አልተነሳም። እንግዲህ በክፍል 63 ተነስቶ ሄዶ እንግዲህ አካኪ ዘራፍ እንደሚሄድባቸው ናሆም እና ኑሐሚን ላይ ግልጽ ነው። እንደዚሁ በቀላሉ የሚፋታ ሰው አይደለም። የሆነ ግግም ያለ ነገር ነው። እሱ አልወድም እያለችው በቃ አልወድም ካለችው መተውን ያለበት እንጂ በግዴታ ሊያገባት ነው እንዴ? እንደዚህ ተገቢ አይደለም። እውነት ለመናገር ወንድ አጥር ያደረገው ነገር ህገ ወጥ ነገር ነው። ኑሐሚን እኔ አልፈልግም በቃ ካለችው መተውን ያለበት እንጂ ገና ለገና እኔ እወድሻለሁ ብሎ ጠልፎ ከዛ በግዴታ ላግባሽ ከዛ በግዴታ ከሱ ጋር ልትኖር ነው። እንደዛ ነው ነገሩ የነበረው። ብቻ እንግዲህ እድሜ ለናሆም። ናሆም እንግዲህ ከወንድ አጥር አይነቱ ሰው ኑሐሚንን ወስዷታል ማለት ነው፣ አስመልጧታል። ያው እንግዲህ ጥሩ ነው። በስተ መጨረሻ እንግዲህ መጀመሪያ ላይ እሱን መተውት ከሱ እጅ ቢወስዷትም በስተ መጨረሻ ከነሱ እጁ ወስዷታል ማለት ነው ናሆም። እንግዲህ ናሆም ያደረገው ነገር ጥሩ ነው፣ በጣም ደስ ይላል፣ ሊደነቅ ይገባል። እኔማ ዳግም መልቶን የሚያድናት ብዬ ነበር። ምክንያቱም ዳግም ወንድ አጥር እንደማይፈራው እኛም እኮ ወንድ ነን በጣም ዝም ስንልህ አበዛው ብሎት ነበር ወንድ አጥርን ከዚህ በፊት። እሱ መጥቶ የሚያስጥላት ነው የመሰለኝ ማለት ነው። ግን ናሆም ቀድሞታል ዳግምን። ኑሐሚንም ናሆም ለሷ ስለሚያስብላት እና እዛ መጥቶ ስለወሰዳት በጣም ደስ ብሏታል። ውዶችዬ እንግዲህ በክፍል 62 ይመስል ነበረ። በክፍል 63 እስከምንገናኝ ድረስ ቸር ሰንብቱ።